ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የዩቱብ ተከታታዮቼ ውዶቼ፣ አረብ ሀገር ሆናችሁ ብዙ ወሬ ለቤተሰብ አታውሩ። የተደረገውን ሰዎቹ ያረጉትን እናንተ በቃ ብቸኝነት ሲሰማችሁ ለቤተሰብ ብዙ ታወራላችሁ። ይህን ታክል ይከፈለኛል፣ ይህን ታክል ተከፍሎኛል፣ ይህን ማድረግ እችላለሁ ወይ በቃ ብዙ ስታወሩ ኢትዮጵያ ያለ ሰው ማለት ነው ምን ትጎርርብናለች፣ ዝም ብላ ትቀባጥራለች ነው የሚሉን። ገባችሁ? እና አረብ ሀገር ሆናችሁ ዝም ብላችሁ አታውሩ። የሆነውን ያልሆነውን ምን ስታወሯችሁ ኢትዮጵያ ያለ ሰው ማለት ነው ይቺ ለቃለች እንዴ ዝም ብላ ነው የምታወራ ነው የሚላቸው። እውነቴን ነው። ስለዚህ ዝም ብላችሁ እየደውላችሁ አታውሩ። ከራሴ ተሞክሮ ነው የምነግራችሁ። ዝም ብላችሁ የሆነውን ያልሆነውን ምኑን በቃ ይሄን ታክል ይከፈለኛል፣ ይሄን ማድረግ እችላለሁ ወይ፣ ይሄን መስራት እችላለሁ ወይ፣ እንዲሁና ሰትየዋ ሰትዬ እንዲሁና በቃ ብዙ ወሬ እናወራለን። አረብ ሀገር ስንሆን ለምን ብቸኝነት ስለሚሰማን ብቻችንን ስለሆን ሰው ቤት። እንደዛ ግን አይደለም። ኢትዮጵያ ያለ ሰው ምን ዝም ብላ ትቀባጥራለች እንዴ፣ ዝም ብላ ለቃለች እንዴ፣ ዝም ብላ የምትቀባጥር ነው የሚሉን። ገባችሁ? መስመር የለቀቀ ወሬ ስናወራ አረብ ሀገር ሆነን ኢትዮጵያ ያለ ሰው ምንድናት ነው የሚላቸው። ገባችሁ? ያልሆነ ወሬም አታውሩ። የሆነውን ያልሆነውን ይሄን ታክል ይከፈለኛል፣ ይሄን ባረግ፣ ይሄን ባወርድ፣ ይሄን እኛ 30 ስለምናስብ በቀን ውስጥ እነሱም እንደኛ ይመስሉናል። አይደለም ውዶቼ፣ በጣም እንለያያለን። እነሱና እኛ በጣም እንለያያለን። ስለዚህ ዝም ብላችሁ አታውሩ። ኢትዮጵያ ላለ ሰው ይህን ታክል ይከፈለኛል እኮ ይህን ባረግዝ በቃ እንዲሆኑ ሴትዮዋ እንዲሆና ሰውየው እንዲሆና ልጆቹ እንዲሆኑ ስትሉ ማለት ነው ኢትዮጵያ ያለ ሰው ይሰለቻል። በቃ ኢትዮጵያ ያለ ሰው ማለት ነው ይሰለቻል። ዝም ብላችሁ ትቀባጥራለች። እዛ አረብ ሀገር ተቀምጣ ለቃለች መሰለኝ። አሁን ደግሞ መናለች ቤት ይሰራሉ ብላ እንዲህ ብላ እያሉ እዛ እንትን ይሉባቸዋል። ገባችሁ? መሳለቂያ ነው የሚያረጓችሁ ኢትዮጵያ ያለ ሰው። እናንተ ብቸኝነት ስለሚሰማችሁ ታወራላችሁ። የውስጣችሁን የተደረገውን ምኑን ታወራላችሁ። እንደዛ አታርጉ። በቃ ሰላምታ ከሆነ እንዴት ናችሁ? ደህና ናችሁ? ሰላም ነው? በቃ አለቀ። ልጅ ካላችሁ እንዴት ነው ልጅ ደህና ነህ? እንዴት ነው? አለቀ። ከዛ የበለጠ መስመር የለቀቀ ወሬ ስታወሯቸው ኢትዮጵያ ያለ ሰው ይሰለቻል። አንደኛ ይሰለቻል፣ ሁለተኛ ደግሞ ዝም ብላ ትቀባጥራለች። እዛ አረብ ሀገር ሆና ነው የሚሏቸው። እኔ ኢትዮጵያ በነበርኩበት ጊዜ ስለማይ ነው። ገባችሁ? እኔ ኢትዮጵያ በነበርኩበት ሰዓት አረብ ሀገር ያለ ሰው ሲያወራ ምን ያህል ኢትዮጵያ ያለ ሰው እንደሚረዳ እኔ በራሴ በእነሱ ቦታ ሆኛለሁ። ነገ እኔ ብሄድም እንደዚህ ነው ብዬ እማስብ። ገባችሁ? ስለዚህ ዝም ብላችሁ ለቤተሰብ ወሬ አታውሩ። ያልሆነ ወሬ አታውሩ። መስመር የለቀቀ ወሬ አረብ ሀገር ሆናችሁ አታውሩ። ይሰለቻሉ። እኛ ብቸኝነት ቢሰማንም እኛ እንችለዋለን እንጂ ኢትዮጵያ እየደወላችሁ ዝም ብላችሁ የሆነ ወሬ አታውሩ። በቃ መስመር የለቀቀ ዝም ብላችሁ የምትቀባጥሩ ልጆች አላችሁ። የማታረጉትን አረጋለሁ እያላችሁ የምትናገሩ ለቤተሰብ አላችሁ። ጥንቃቄ አድርጉ። በቃ ሁሉም ነገር ስትሄዱ ታዩታላችሁ። ሁሉም ነገር ስትሄዱ ትደርሱበታላችሁ። ሁሉም ነገር በይፋ ኢትዮጵያ ስትደርሱ ሁሉም ነገር ታዩታላችሁ። ምንም አዲስ ነገር የለም። አረብ ሀገር ስለቆያችሁ ስለሄዳችሁ ምንም ምክንያቱም እዛም ሆኖ የሚሰሩ አሉ፣ እንደኛ ኑሯቸው የሚመሩ አሉ። ግን እንደኛ አይቀባጥሩም። አረብ ሀገር እንዳለኖች አይቀባጥሩ። ኑሯቸውን በጭንቅላታቸው ነው የሚኖሩ። እኛስ ለምን እንለፈልፋለን? እኛስ ምንድን ነን? በቃ ሴትዮ እዚህ ሰራውኝ አረብ ሀገር ዝም ሰላምታ ካለ ሰላም ነው፣ እንዴት ነው፣ ሁሉ ሰላም። በቃ ከዚህ ያለፈ ዝም ብላችሁ ካርድ እየሞላችሁ የምትቀባጥሩ ከሆነ ኢትዮጵያ ያለ ሰው ምን እንደሚላችሁ ታውቃላችሁ? ይቺ አረብ ሀገር ሆና ለቃለች መሰለኝ ዝም ብላ የምትቀባጥር እየደወለች ጠዋት ማታ ይላሉ። ይሰለቻችኋል። በቃ ልንገራችሁ፣ እኔ ኢትዮጵያ በነበርኩበት ጊዜ ያየሁትን ነው። አረብ ሀገር ያሉ ሰዎችን እንዴት የሚሏቸው ኢትዮጵያ ያሉ ሰዎች ስላየሁ ነው የምነግራችሁ።
እና ጥንቃቄ አድርጉ። የምታወሩትን ሰላምታችሁን፣ ነገሮችን ሁሉ ጥንቃቄ አድርጉ። ምክንያቱም ይቺ የአረብ ሀገር እዛ ቁጭ ብላ ዝም ብላ ትለፈልፋለች፣ አብዳለች መሰለኝ እዛ ዝም ብላ ይላሉ። ስለዚህ እባካችሁ የምታወሩትንም ተጠንቀቁ። ይሄን ታክል ይከፈለኛል፣ ይሄን ባረግ፣ ዝም ብላችሁ ያልሆነ የሆነ የምትቀባጥሩ ልጆች አላችሁ። ይሄን ላረግልሽ ነበር፣ ይሄን ላረግልህ ነበር፣ የማታረጉትን የምትናገሩ ልጆች አላችሁ። እና አፋችሁ ጥንቃቄ ያርግ። በቃ ብቸኝነት ይሰማናል። አዎ ብቸኝነት ይሰማናል። አረብ ሀገር ሰው ይናፍቀናል። አዎ ሰው ይናፍቀናል። ግን ቢሆንም ሰው ቢናፍቀንም ችለን ተቋቁመን መድረስ አለብን እዛ ቦታ እንጂ ኢትዮጵያ እየደወላችሁ ያልሆነ የሆነ የምትቀበጣጥሩ ከሆነ የኢትዮጵያ ያለ ሰው ምን እንደሚለን ታውቃል? ያቺ አረብ ሀገር ተቀምጣ አብዳለች መስል ዝም ብላ ነው የምትለፈልፍ ነው የሚሉ። ስለዚህ ጥንቃቄ አለ። የምናወራውንም ማወቅ አለብን። ከአንደበታችን የሚወጣው ቁጥብ መሆን አለብን። ቁጥብ እኔ ከራሴ ተሞክሮ ነው የምነግራችሁ ሁል ጊዜ ቁጥብ። መስመር ያለፈ ወሬ ማታወሩ። መስመራችሁን ሲያልፍም ሰው ዝም አትበሉ፣ ንገሩት። ኢትዮጵያም ስትሄዱ ንገሩት። እኔ ዝም ነበር እምል መስመር ሲያልፍ አንድ ሰው ዝም ነው የሚል ምንም ዝም ብዬ በኋላ እንዴት አለች ነበር። አሁን ግን እንደሱ አይደለም። በቃ ቁጥብ ሆኑ፣ ላፋችሁን ቁጥብ ሆኑ። አረብ ሀገር ስለተቀመጣችሁ እንዲህ ባረግ እናቴ፣ አባቴ፣ ወንድሜ እንዲህ ባረግ እንዲህ ነው አይባልም። ይደረሳል ሁሉ። ስለዚህ ኢትዮጵያ ያለ ሰው ይሰላቻችኋል። ምን ተቀበጣጥራለች ነው የሚሏችሁ። ይቺ አረብ ሀገር ተቀምጣ ለቃለች ነው የሚሏችሁ። ስለዚህ እባካችሁ አረብ ሀገር ያላችሁ መስመር የለቀቀ ወሬ፣ ዝም ብሎ ያልሆነ ወሬ፣ የሆነ ወሬ እየደወላችሁ ዋይፋይ ስለተመቻችሁም አታውሯቸው። ገባችሁ? ስለዚህ ጥንቃቄ አድርጉ። የምታወሩትንም የምትናገሩትንም ሁሉን ነገር አስተውሉ። ይሄን ልላችሁ ነው የመጣው። እኔም ብዙ ጊዜ ከራሴ ተሞክሮ ነው የማወራ። እኔ በፊት ዝም ብዬ ነበር የማወራ። ዝም ብዬ የሆነ ያልሆነው ሴትዮዋ ጋር የሚሆነው ልጆች ጋር የሚሆነው እንዲህ ናቸው። እኔ በቃ ምን እንደሚሉኝ ታውቃላችሁ? ለካ እኔ አላቅም። ይህች አረብ ሀገር ተቀምጣ ዝም ብላ የምትለፈልፍ ይሉኛል። በኋላ ሂጄ ኢትዮጵያ ሳየው የሆነች ጓደኛ ኢትዮጵያ ነበረች እና ቤተሰቦቿ እሷ እየደወለች ስትናገር ያት እባክሽ እሷ ዝም ብላ ነው የምትለፈልፋል። ለካ እኔንም እንደዚህ ነው ሲሉኝ ነበር አሉ። እና ብዙ ቤተሰቦች እናንተ እየደወላችሁ የምትጨቀጭቋቸው እቺ ዝም ብላ ነው አረብ ሀገር ተቀምጣ ነው የሚሏችሁ። መስመር እየለቀቀ ወሬ አታውሩ። እዚህ የሚደረገውን አረብ ሀገር የሚደረገውንም አታውሯቸው። ለኢትዮጵያ ሰዎች ምንም አታውሩ። በቃ ከሰላምታ ውጭ እንዴት ናችሁ? ደህና ናችሁ? ጤና እንዴት ነው? በቃ አለቀ። ስትሄዱ ትደርሱበታላችሁ ውዶቼ። በጣም ነው የማመሰግን።